በአዲስ አበባ በሌሊት የተፈጸመው ተግባር ከባድ ቁጣን አስነስቷል። ድርጊቱ አሳዝኖናል ሲሉ ስለ ጉዳዩ በቅርበት የሚያውቁ አካላትም አሳውቀዋል። ይህ መረጃ ምንድን ነው የሚለውን በዝርዝር እንመለከታለን። ኃላፊው በማን ተገደሉ? ብዙዎችን ያሳዘነና ያስለቀሰ ክስተት። ተጠንቀቁ፣ አስክሬን ለቤተሰብ አይሰጥም። ሁሉም ኢትዮጵያዊ የሚመለከተው ጥብቅ መረጃ። ህዝባችን መሸከም ከሚችለው በላይ ግፍ እያረፈበት 2 ዓመታት እንደ ቀልድ ተቆጥረዋል። ህጻናት ከትምህርት ከተራራቁ፣ መምህራን ከብላክቦርድ እና ጠመኔ ከተለያዩ፣ ነጋዴ የባንክ ብድር መክፈል ዳገት ከሆነበት፣ እንቦቅቅላቶቻችን እንደ በግ ተነድተው መደፈር ከጀመሩ፣ ሹፌሮች ምድር ሲውል ከሆነባቸው፣ በላባቸው አደሮችም ተንቀሳቅሰው መስራት የሊማሊሞ ገደል ያክል ከባድ ከሆነባቸው እንደ ዘበት ዓመታት ነጎዱ። የአብን ከፍተኛ አመራር በክልሉ ስላለው እውነታ የጻፉትን በዝርዝር መረጃችን በስፋት የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን፣ በተጨማሪም የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ ጉዳያችን ስናመራ የአብን ከፍተኛ አመራር በክልሉ ስላለው እውነታ የጻፉት ጽሑፍ በእጅጉ እያነጋገረ ይገኛል። ሴት ልጆቻችንን አናስደፍርም ያሉ እናቶች በጥይት ተደብድበው እየተገደሉ ይገኛሉ። ተው የሚል ሽማግሌ፣ በቃ የሚል ምሁር፣ እርቅ አውርዱ የሚል የሃይማኖት አባት የለም ሲሉ የአብን ከፍተኛ አመራር አቶ ጋሻው መርሻ ተናግረዋል። ህዝባችን መሸከም ከሚችለው በላይ ግፍ እያረፈበት 2 ዓመታት እንደ ቀልድ ተቆጥረዋል። ህጻናት ከትምህርት ከተራራቁ፣ መምህራን ከብላክቦርድ እና ጠመኔ ከተለያዩ፣ ነጋዴ የባንክ ብድር መክፈል ዳገት ከሆነበት፣ እንቦቅቅላቶቻችን እንደ በግ ተነድተው መደፈር ከጀመሩ፣ ሹፌሮች ምድር ሲውል ከሆነባቸው፣ በላባቸው አደሮች ተንቀሳቅሰው መስራት የሊማሊሞ ገደል ያክል ከባድ ከሆነባቸው እንደ ዘበት ዓመታት ነጎዱ። የእናት ሀገር ልጆች በግራና በቀኝ ጣለው በሚል የዩቲዩብ ገደለ ማሚቶ ታጅበው መገዳደልን ስራዬ ብለው ከያዙት የው 3ኛ ዓመታችን ደፈን። ተው የሚል ሽማግሌ፣ በቃ የሚል ምሁር፣ እርቅ አውርዱ የሚል የሃይማኖት አባት የለም። ገሚሱ ግፋ በለው ሲል ገሚሱ ጸጥ ብሏል። በመካከል ህዝቡ አሳሩን እየበላ ይገኛል። ያሳዝናል። እንደ አማራ ህዝብ የወላድ መካን የሆነ ወዴት ይገኛል? ሴት ልጆቻቸውን አናስደፍርም ያሉ እናቶች በጥይት ተደብድበው እየተገደሉ ይገኛሉ። ይህ ከሰው በታች የሆነ ድርጊት አንድ ወይም 2 ጊዜ የተከሰተ አይደለም። ከመደጋገሙ የተነሳ ዜናው ሁሉ የለመድነው የአዘቦት ተግባር እንጂ እንዲህ አይነቱን ድርጊት ከጥቂት ዓመታት በፊት በፊልም ብንመለከተው ኖሮ ደራሲውን ቀሽም እንደሆነና የማይታመን ነገር እንደ ጻፈ ልናስብ እንችል ነበር። በአሁኑ ወቅት የዕለት ተዕለት ትዕይንት ሆኗል። በትውልድ ሰፈራችን መከራ እንደ አምሌ ጎርፍ እየወረደ ይገኛል። ድሃው ህዝባችን ወጥቶ መግባት፣ አርሶ መብላት፣ ነግዶ ማደር ባይችል በመከራ ያሳደጋቸው ልጆቹ እንኳን ሊተርፉለት አልቻሉም። ሴት ልጅን ከእናቷ አቅፍ ነጥቆ መድፈር፣ ወንድ ልጇን በጥይት አረድ መቁላት የጀብድ ያክል የሚያኮራ ሆኗል። ቀስ በቀስ ወደ ጥልቁ ጉድጓድ እየተምዘገዘገን እንገኛለን። ዓለም የት በደረሰበት የኤአይ ዘመን ላይ ብንገኝም ድንቁርናን አንቱ ብለን የምንንከባከብ ጉዶች ሆነናል። በእውነቱ ለመጻፍ አይደለም ለመስማት የሚነቅፉ እነዚህን ጭካኔዎች እንዴት ባጠረ ጊዜ ተለማመድናቸው ብለን መልስ አልባ ጥያቄ እንጠይቃለን። መንግስት፣ ተዋጊ አካላት፣ የሀገር ሽማግሌዎች፣ ምሁራን በአማራ ህዝብ ላይ የደረሰ ያለውን የድንጋይ ዘመን ድርጊት በተቻለ ፍጥነት እንዲቆም ከመቼውም ጊዜ በላይ ሊሰሩ ይገባል። ይህ ጉዳይ የግድ መቋጨት አለበት። ህዝባችን ሊሸከመው ከሚችለው በላይ ሆኖበታል በማለትም ገልጿል። ወደ ቀጣይ ጉዳያችን ስናመራ ተጠንቀቁ፣ አስክሬን ለቤተሰብ አይሰጥም የሚል መረጃ ወጥቷል። በማርበርግ ቫይረስ ህይወታቸው ያለፉ ሰዎች አስክሬን ለቤተሰብ አይሰጣቸውም የተባለ ሲሆን በሽታው በንክኪ የሚተላለፍ በመሆኑ ህይወታቸው ያለፉ ሰዎች አስክሬን ለቤተሰባቸው እንደማይሰጥ ነው የተነገረው። ህይወታቸው ካለፈ በኋላ አስክሬኑ የማይታጠብ መሆኑ የተገለጸ ሲሆን ደህንነቱ በተጠበቀ መልክ የቀብር ስነስርዓታቸው ይፈጸማልም ተብሏል። ቀብር የተፈጸመባቸው ቦታዎች በደንብ መጠበቅ እንዳለባቸውም ተገልጿል። ማህበረሰቡ የበሽታውን ከባድነት ተረድቶ ይህንን ውሳኔ መቀበልና መተግበር አለበት የተባለ ሲሆን በሌላ በኩል ቫይረሱ በወንድ የዘር ፈሳሽ ውስጥም ለ1 ዓመት ጊዜ የሚቆይ በመሆኑ ከህመሙ ያገገሙ ሰዎች ልቅ የሆነ የግብረ ስጋ ግንኙነት ከማድረግ መቆጠብ አለባቸው የሚል መረጃም ነው የወጣው። ተገቢው ክትትልና ሕክምና ተደርጎለት የዳነ ሰው በሽታውን ማስተላለፍ አይችልም፣ እንደ ኮሮና ቫይረስ በአየር ይተላለፋል የሚል የተዛባ አመለካከት መኖሩ የተገለጸ ሲሆን ህመሙ በአየር የማይተላለፍ ነውም ተብሏል። ህመሙ በንክኪ የሚተላለፍ በመሆኑ ህመሙ ካለባ
ከተገኘባቸው ሰዎች ጋር ያለን ግንኙነት ከንክኪ የራቀ መሆን እንዳለበትም ተገልጿል። ማርበርግ እንደ ኮቪድ በአየር የሚተላለፍ ባይሆንም ከኮቪድ የበለጠ ህይወት የሚነጥቅ ነውም ተብሏል። እንደ ወረርሽኑ ክብደትም የሞት ምጣኔው ከ24 እስከ 88 በመቶ ይደርሳልም ተብሏል። 33 ሰዎች ተመርምረው 6 ሰዎች ህመሙ የተገኘባቸው ሲሆን 3ቱ ህይወታቸው ሲያልፍ 3ቱ ደግሞ በህይወት አሉም ተብሏል። ወደ ቀጣይ ጉዳያችን ስናምራ በፈረሰው ታሪካዊ ቅርስ ዙሪያ የተባለውን እንመለከታለን። በውድቅት ሌሊት የፈረሰውን የሙስሊሞች ታሪካዊ ቅርስ አስመልክቶ የሚመለከታቸውን አካላት ለማናገር ቢሮአቸው ብንሄድም ልናገኛቸው አልቻልንም በማለት የየካ ክፍለ ከተማ መጅልስ አስታውቋል። በአዲስ አበባ በየካ ክፍለ ከተማ አዋሬ ቤተ መንግስት ጀርባ የሚገኘው ከ119 ዓመት በላይ ያስቆጠረው የወሌ መሐመድ ታሪካዊ መኖሪያ ቤት በውድቅት ሌሊት በትላንትናው ዕለት መፍረሱ የተገለጸ ሲሆን ሀሩን ሚዲያም የየካ ክፍለ ከተማ መጅልስ ዋና ስራ አስፈጻሚን በማናገር በሰጡት ምላሽም ዛሬ ጠዋት ወደሚመለከታቸው የክፍለ ከተማው የመንግስት የሰላምና ጸጥታ የስራ ኃላፊዎች ብናቀናም አንዳቸውንም ቢሮ ማግኘት አልቻልንም ብለዋል። ኡስታዝ ሁሴን መሐመድ አክለውም ታሪካዊ የሆነውን ቅርስ በሌሊት ማፍረስ ከጸጥታ አካላት ማይጠብቁትና ፍጹም እንዳሳዘናቸውም ተናግረዋል። የወሌ መሐመድ ታሪካዊ መኖሪያ ቤትና መጅልስን በዘመናዊ መልኩ ለመገንባት ማስፋፊያ እየጠበቅን ነበር ያሉት የክፍለ ከተማው መጅልስ ዋና ስራ አስፈጻሚ በሌሊት የተፈጸመውን የማፍረስ ተግባርም አውግዘውታል። የሚመለከተው የመንግስት አካልም በተደጋጋሚ ጊዜ እየተፈጸመ ያለውን ሙስሊሙን የማስቆጣት ተግባር እንዲያስቆምና ቅርስ ወደ ነበረበት እንዲመለስም ጠይቀዋል። ወደ መጨረሻው ጉዳያችን ስናመራ ቅዳሜ ምሽት በኢትዮጵያና ኬንያ አዋሳኝ አካባቢ ሙያሌ ጋምቦና ኢትዮጵያ ሙያሌ መሸጋገሪያ ከፍተኛ ተኩስ እንደነበረ የአካባቢው ነዋሪዎች ገልጸዋል። አንድ ስማቸው እንዲጠቀስ ያልፈለጉ የሙያሌ ኢትዮጵያ ነዋሪ እንደገለጹትም ቅዳሜ ምሽት 12 ሰዓት ጀምሮ እስከ 2 ሰዓት ድረስ በሙያሌ ኢትዮጵያና ጋምቦ መሸጋገሪያ በኦሮሚያ ክልል በሚተዳደረው የሙያሌ ከተማ በኩል ቦሌ ተብሎ በሚጠራው አካባቢ ከፍተኛ ተኩስ እንደነበርም ተገልጿል። ለቦታው በቅርብ ርቀት ላይ ስለነበርን በጣም ደንግጠን ነበር ያለው አንድ ሌላ የሙያሌ ነዋሪ ተኩስ ምልልስ እንደነበረውም ያስታወቀ ሲሆን ተኩሱ ጋብ ሲል ከኢትዮጵያ በኩል አንድ ሰው መገደሉና አንድ ሰው ታግቶ መወሰዱንም ሰማን በማለትም አክለዋል። የመረጃ ምንጫችን ያነጋገራቸው በኢትዮጵያ በኩል የኦሮሚያ ክልል መስተዳደር ስር በሚገኘው የሙያሌ ከተማ አስተዳደር የፖሊስ አዛዥ ኮማንደር ትግሬ ዋቅጅራ በአካባቢው በተከፈተ ድንገተኛ ተኩስ በስራ ላይ የነበረ የሚሊሻ ኃላፊ መገደሉንም ገልጸዋል። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።